እስከ ሶስተኛው ሰማይ የደረሰው ሊጣል ይችላል። አዎ ታዲያ አንተ ማን ላትጣል የምትችል? አንዳንዶች በድፍረት አንዴ የዳነ ለዘላለም የዳነ ነው ብለው ይፎክራሉ። እና ቅዱስ ጳውሎስ እንደዚህ ብሎ አስተማረን። አንዴ ያመነ ለዘላለም የዳነ ከሆነ ለምን ይሰበካል ታዲያ? ለምን ስለ ንስሐ ይወራል ታዲያ? ለምን ወንጌል ይሰበካል ታዲያ? ለምን ቸርች ይሰበሰባል ታዲያ? በቃ ድኗላ። ለምንስ አጋንንት ዙሪያውን ይዞሩታል? በቃ ድኗል። አጋንንት ምን ያደክማቸዋል? አያችሁ፣ የቆመ የሚመስለው ማንም እንዳይወድቅ ይጠንቀቅ። አያችሁ፣ ለምን ነው የሚጠነቀቀው እንዴ? አንድ ነገር እኮ ጥንቃቄ የሚያስፈልገው ባለመጠንቀቅ የሚመጣ ሌላ ጦስ እኮ ስላለ ነው። ጦሱ ምንድነው? መረገም፣ መውደቅ፣ መጣል፣ ለእሳትና ለመቃጠል መብቃት። እሱን እኮ ነው የሚለው። የቆመ የሚመስለው ማንም ቢኖር እንዳይወድቅ ይጠንቀቅ። ሰብኮ መጣል አለ ጎበዝ፣ አምኖ መካድ አለ ጎበዝ፣ ገብቶ መውጣት አለ ጎበዝ፣ ቆሞ መውደቅ አለ ጎበዝ፣ ቆርቦ ማፍረስ አለ ጎበዝ። የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 10 ቢሆንልኝ። የዚህ ትምህርት ጭብጥ ደግሞ ምን መሰላችሁ? አንዳንድ ሰዎች ኢየሱስ ክርስቶስን ስላመን ብቻ መዳናችን የተረጋገጠ ነው፣ ልክ ባመንበት ቅጽበት የዘላለም ሕይወት ማግኘታችን፣ መንግሥተ ሰማያት መግባታችን፣ በኢየሱስ ክርስቶስ ቀኝ መቆማችንን፣ በአጠቃላይ መዳናችንን በማመናችን ብቻ እርግጠኞች ነን የሚል ሐሳብ አላቸው። ይህንን ትምህርት ነው በዚህ ክፍለ ትምህርት ከብዙ በጥቂቱ፣ ከረጅሙ ባጭሩ፣ ከሰፊው በጠባቡ በእግዚአብሔር ቃል የምንመዝነው። እውነት ዛሬ ያመንን የተጠመቅን ደግሞ የቆረብን ይብዛም ይነስ በጥቂቱ በቤተ ክርስቲያን የምንመላለስ እውነት መዳናችንን እርግጠኞች ሆነናል? ተረጋግጧል የመዳናችን ጉዳይ? እሱን ነው በጥቂቱ የምንፈትሸው። እግዚአብሔር ይርዳን። አሜን። እንዲህ ይላል። ለዚህ ሐሳብ መነሻ ያደረኩት የእግዚአብሔር ቃል እንዲህ ይላል። የፊልጵስዩስ መልእክት ምዕራፍ 3 ከቁጥር 10 እስከ 11 እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል ቅዱስ ጳውሎስ። ልብ በሉ፣ 3 ነጥቦችን ቅዱስ ጳውሎስ ያስቀምጣል። አንደኛ እርሱንና የትንሣኤውን ኃይል እንዳውቅ፣ ሁለተኛ በመከራውም እንድካፈል፣ ሶስተኛ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ፣ አራተኛው ደግሞ ፍጹም ሆነው በሞቱ እንድመስለው እመኛለሁ ይላል። የመጀመሪያው ነጥብ እርሱንና የትንሣኤውን ኃይል እንዳውቅ ማለት እንዳምን ማለቱ ነው። ምክንያቱም መጽሐፍ ቅዱስ አውቀው ዘንድ በእምነት የሚል ቃል አለ። እግዚአብሔርን የምናውቀው በእምነት ስለሆነ ነው ወገኖቼ።
ያለ እምነት እግዚአብሔርን ማወቅ አይቻል። እርሱንና የትንሣኤውን ኃይል እንዳውቅ ማለት እርሱንም ደግሞም ድል የነሳበትን ኃይል የሆነንን ትንሣኤውን እንዳምን ማለቱ ነው። እርሱንና የትንሣኤውን ኃይል አውቄ በእምነት እንድመላለስ ማለቱ ነው። በዚህም ቅዱስ ጳውሎስ እምነትን እንዳስቀደመ እንረዳለን። ወገኖቼ የቅዱስ ጳውሎስ 14ቱንም መልእክታት ብትመለከቱ እምነትን ያስቀድማል፣ ከዛ ምግባርን ያስከትላል። መልእክታቱን ተመልከቷቸው። ሃይማኖት አለባቸው፣ ምግባር ደግሞ ይከተላቸዋል። ለምሳሌ የሮሜ መልእክት ከምዕራፍ 1 እስከ ምዕራፍ 10 ማጠናቀቂያው እስከ 11ኛው ማጠናቀቂያ ስለ ሃይማኖት ስለ እምነት ያስተምርና ከ12ኛው ምዕራፍ በኋላ ስለ ምግባር ያስተምራል። ዕብራውያንንም መልእክት ብትመለከቱ ይሄንኑ ነው የሚያደርገው ቅዱስ ጳውሎስ። እስከ 11ኛው ምዕራፍ ስለ እምነት ያስተምርና 12ና 13ን በምግባር ያጠናቅቃል። ልክ እንደዚሁ በፊልጵስዩስ መልእክትም ያስቀደመው እምነትን ነው። እርሱንና የትንሣኤውን ኃይል እንዳውቅ እንዳምን እምነትን ያስቀድማል ያልኳችሁ ለዚህ ነው። ይቀጥልና ምን ይላል? በመከራው እንድካፈል ብሎ መከራን ያስከትላል። እንደው በሞቱ እንድመስለው ብሎ ከፍ ያለ የምግባር አይነትን ይገልጻል። እሱም ክርስቶስን በሞት መምሰልን ያስከትላል። መከራ ምንድን ነው? ክርስቲያኖች ክርስቶስንስ በሞት ጭምር መምሰል ምንድን ነው ወገኖቼ ካላችሁኝ፣ በመከራው እንድካፈል ማለቱ ተጋድሎችና መልካም ስራዎች መሆናቸውን አታውቁምን? አያችሁ፣ መጀመሪያ እምነትን አስቀደመ፣ እርሱንና የትንሣኤውን ኃይል እንዳውቅ አለ። ቀጠለና በመከራው እንድካፈል በሞቱም እንድመስለው አለ። ይህ ምንድን ነው? ተጋድሎችን አስከተለ። ተጋድሎች ደግሞ የመልካም ሥራዎች ከፍ ያሉ ደረጃዎች ናቸው። ሞትን መቀበል ተጋድሎ ከፍቅር የሚመነጭ ሰማዕትነት ነው። ይህ ደግሞ የመልካም ሥራዎች ሁሉ ቁንጮ ነው። ለዚህ ነው ሃይማኖትን አስቀድሞ መከራ መቀበልን ተጋድሎን አስከትሎ ቅዱስ ጳውሎስ ስለ እውነተኛ ትምህርት የሚገልጽልን። ሊቁ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ይህንን ክፍል ሲተረጉም በረከቱ ይደርብንና ምን ይላል? እዩ መዳናችን ይላል በመልካም ስራዎችም ጭምር እንጂ በእምነት ብቻ እንዳልሆነ እናስተውላለን ይላል። አያችሁ፣ እርሱንና የትንሣኤውን ኃይል እንዳውቅ እምነት፣ በመከራው እንድካፈል በሞቱም እንድመስለው ተጋድሎ። ስለዚህ መዳናችን በእምነት ብቻ ሳይሆን ተጋድሎችንም ጭምር በሚያካትት መልካም ስራዎችም እንደሆነ እናስተውላለን ይላል። ወገኖቼ ቅዱስ ጳውሎስ በሞቱ እንድመስለው ያለውን ቃል አንድ ነጥብ ብቻ ጠቅሼ ልለፍ።
በሞቱ እንድመስለው ካለ የተወደዳችሁ ኦርቶዶክሳውያን አምላካችን ኢየሱስ ክርስቶስን በሞቱ ከመሰልነው በሌላውማ እንዴት አንመስለው? ፍጽምት በሆነችው ሞት ክርስቶስን የምንመስለው ከሆነ በጾሙ፣ በጸሎቱ፣ በስግደቱ፣ በየዋህነቱ፣ በትህትናው፣ በዝምታው፣ በጭምትነቱ ኢየሱስ ክርስቶስን እንድንመስለው ነው ክርስቲያን የሆነው። በሌላውማ እንዴት አንመስለው? አያችሁ፣ ክርስትና የሚኖረው የተወደደ ኢየሱስ ክርስቶስን ወደ መምሰል በምትመጣ አስደናቂ የተጋድሎ ሕይወትም ጭምር ነው። እሱ ነው ቅዱስ ጳውሎስ የሚያስተምረው። በቃ ድናችኋል፣ ጸድቃችኋል፣ መከራ መቀበል አያስፈልጋችሁም። የምንሱ በጾም መታጠቅ ነው? የምንሱ መራብ ነው? የምንሱ መንከራተት ነው አላለም። ጽኑ በሆነ ጾም ታጥቆ ኖሯል ቅዱስ ጳውሎስ። በመራብ ነው የኖረው ቅዱስ ጳውሎስ። እንቅልፍ በማጣት በትጋሃ ሌሊት ነው የኖረው ቅዱስ ጳውሎስ። ከማንም ምንም ሳይቀበል በመንኖ ጥሪት ይህን ዓለም በመተው ነው የኖረው ቅዱስ ጳውሎስ። ከውጭ ከውስጥ ፈተናዎችን በመቀበል እንደ ጥራጊ ጉድፍ በመጣል እንዳበደ ውሻ በመወገር በኤፌሶን ከአውሬ ጋር በመታገል ነው የኖረው። ክርስትና እንደዚህ እኮ ነው ወገኖቼ። አበባው ሳይሆን እሾኩ የሚበዛበት፣ ሜዳው ሳይሆን ደረቱን የተገለበጠ ዳገት ያለበት፣ በተኩላ መካከል እንጂ በጎች ከበጎች ጋር ብቻ የማይኖሩበት፣ ጠላት ዲያብሎስ ዙሪያውን ሊውጥ የሚያገሳበት ሕይወት ስለሆነ እኮ ነው በተጋድሎ ጭምር እንጂ በእምነት ብቻ እንዳልሆነ እናስተውላለን ያለው ቅዱስ ዮሐንስ አፈወርቅ። እኔ ወደምፈልገው ነጥብ ልመለስ። ሶስቱን ገልጬላችኋለሁ። ርዕሰ ጉዳይ የሚያጠነጥነው አንድ አስደናቂ ቃል ላይ ነው። ምን የሚል እዩ? በትንሣኤው አምናለሁ፣ በመከራው እካፈላለሁ፣ በሞቱም መስለዋለሁ ካለ በኋላ እጅግ የሚደንቅ ቃል ይናገራል። ምን ይላል? ወደ ሙታን ትንሣኤም ልደርስ ቢሆንልኝ ብሎ ይመኛል። ይህንን ሁሉ ካደረገ በኋላ በጣም እርግጠኛ ነኝ በኢየሱስ አጠገብ እቆማለሁኝ፣ በጣም እርግጠኛ ነኝ መንግሥተ ሰማያትን በእጄ ጨብጫለሁኝ፣ በጣም እርግጠኛ ነኝ ኢየሱስ ይወደኛል፣ ወደ ሰማይ ያወጣኛል አይነት መዝሙር የዘመረ እንዳይመስላችሁ። ወደ ሙታንም ትንሣኤ ልደርስ ቢሆንልኝ ብሎ ይመኛል። የተወደዳችሁ ኦርቶዶክሳውያን ቅዱስ ዮሐንስ አፈወርቅ ይህችን የፊልጵስዩስን መልእክት በተረጎመበት ድርሳኑ በረከቱ ትደርብንና እንዲህ አለ። በትንሣኤው አምናለሁ፣ በመከራው እካፈላለሁ፣ በሞቱ መስለዋለሁ አለ። ይሁን እንጂ ከነዚህ ነገሮች በኋላም ቢሆን እንኳን ይህ ሐዋርያ በራሱ እኮ መተማመን አልቻለም ይላል። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። በዚህ ሁሉ ተጋድሎ ውስጥ እየኖረ እስከ ሦስተኛው ሰማይ ተነጥቆ መላእክት የሚናገሩትን ቃላት እንኳን ከሰማ የተወደደ መድኃኒታችንን በደማስቆ መንገድ ቃል በቃል ካናገረ በኋላ ከልዋሪቆን እስከ ደማስቆ የእግሩ ሸወና እስኪነቀል ከተንከራተተ በኋላ በበትር ብዙ ጊዜ ከተደበደበ በኋላ ከነዚህ ሁሉ ሃይማኖት፣ ተጋድሎች፣ ጥብቅ ምግባር በኦሪት ስለሚገኝ ጽድቅ፣ በሕግ ስለሚገኝ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩ አለ። ነቀፋ እንኳን የሌለበት ሕይወት እየኖረ ምን ይላል? ቢሆንልኝ ይላል።
ባደረሰኝማ ይላላ በቀኙ በቆምኩማ ብሎ ይመኛላ። እንዴ የተወደዳችሁ ኦርቶዶክሳውያን እንዲህ ያለው ሐዋርያ በፍጹም መተማመን ካልቻለና ቢሆንልኝ እያለ ወደ አስደናቂ መመኘት ከደረሰ ምንም ምግባር ያልሰራል እንቅልፋችንን እንኳን መተው ያልቻለ አሁን የምንበድል ቆመን የምንወድቅ ገብተን የምንወጣ በእምነታችን ጎዶሎ ይሆን እንደኛ ያለው ደካማማ እንዴት ሆኖ ነው በእርግጠኝነት የዘላለም ሕይወት አገኛለሁ ብሎ ሊፎክር የሚችለው? የሚፎክር ቢሆን ኖሮ እንደ ጳውሎስ ያለ ፎካሪ ይኖር ነበር። በትንሣኤው አምኗል፣ በተጋድሎ ጸንቷል፣ በክርስቶስ የነበረውን መከራ በፍጹም ተቀብሏል፣ በሞቱም ደግሞ መስሎታል፣ በሰይፍ ተመትሮለታል። እንዲህ ያለው ሐዋርያ በራሱ በፍጹም መተማመን ካልቻለና ወደ ሙታንም ትንሣኤ ልደርስ ቢሆንልኝ ብሎ ከተመኘ ማን ነው በእርግጠኝነት መናገር የሚደፍር? እንዲህ ያለው ሐዋርያ ቁም ነገሩ አስረግጦ መናገር ካልደፈረ እኛማ እንዴት ልንደፍር እንችላለን ነው ቁም ነገሩ። ቢሆንልኝ የሚል ርዕስ የመረጥኩት ለዚህ ነው። ይህንኑ ሐዋርያ ቢሆንልኝ የሚለውን አባባሉን በጣም ሊገልጽልን የሚችል አንድ የቅዱስ ጳውሎስን ንግግር ላንሳላችሁ በሞቴ። እንዲህ ይላል በቆሮንቶስ መልእክቱ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ላይ እንዲህ ብሏል። ምን ይላል? ለሌሎች ደግሞ ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ አይል መሰላችሁ? ውድ ምእመናን እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። እንደዚህ ተንከራቶ ሰብኮ የተጣልኩ እንዳልሆን ራሴን እየጎሰምኩ ኖራለሁ ይልላችኋል። እዩ በትንሣኤው አምኖ በተጋድሎ ጸንቶ በመልካም ሥራዎች በርትቶ በሞቱ መስሎት ልጣል እችላለሁ እያለ እንደሆነ አይሰማችሁ? ላንብብላችሁ። ለሌሎች ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ ይላል። አዎ ሰብኮ መጣል አለ ጎበዝ፣ አምኖ መካድ አለ ጎበዝ፣ ገብቶ መውጣት አለ ጎበዝ፣ ቆሞ መውደቅ አለ ጎበዝ፣ ቆርቦ ማፍረስ አለ ጎበዝ። ለዚህ እኮ ነው ከሰበኩ በኋላ እንዳልጣል። ለዚህ እኮ ነው ቢሆንልኝ የሚለው። ሌላ ምን አለው እንዴ? እስከ ሦስተኛው ሰማይ የደረሰው ሊጣል ይችላል። አዎ ታዲያ አንተ ማን ላትጣል የምትችለው? አንዳንዶች በድፍረት አንዴ የዳነ ለዘላለም የዳነ ነው ብለው ይፎክራሉ። እና ቅዱስ ጳውሎስ እንደዚህ ብሎ አስተማረን። አንዴ ከዳነ ለምንድን ነው እንዳልጣል ብሎ የሚፈራው ቅዱስ ጳውሎስ? ሥጋዬን እየጎሰምኩ አስገዛዋለሁ ያለው ለምንድን ነው? በብዙ ጊዜ ረሃብ፣ በጽኑ ጽም፣ ከፍ ባለ ተጋድሎ ሥጋውን እየጎሰመ የኖረው እንዳይጣል እኮ ነው። እንዴት ነው አንድ ጊዜ ካገኘ በኋላ አይጠፋም የሚባለው? አያችሁት? ለዚህ ነው እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ የሚለው እኮ ለዚህ ነው። እንዳይጣል ስለሚፈራ ነው። መጣል ግን ምንድነው ወገኖቼ? ይህቺ ቃል መብራራት አለባት። መጣል ምንድነው? በመጽሐፍ ቅዱስ
እንዴት ነው መጽሐፍ ቅዱስ መጣልን የገለጸው? አንዳንዶች ችላ ሊሏት ይፈልጋሉ። እንዳልጣል የሚለው ታዲያ ቅዱስ ጳውሎስ ምንድነው ካላችሁኝ የእግዚአብሔር ቃል ይሄን ግልጽ አድርጎ ያሳያል። ዕብራውያን ምዕራፍ 6 ከቁጥር 6 እስከ 9 እንዲህ ይላል። ዝናብን የምትጠጣ ፍሬን ግን የማታፈራ ስለሆነች አንዲት መሬት ቅዱስ ጳውሎስ በንጽጽር ባስተማረበት ደገኛ መልእክቱ የዕብራውያን መልእክቱ ላይ ምዕራፍ 6 ከቁጥር 6 እስከ 9 ምን ይላል? እሾህና ኩርንችት ብታወጣ የተጣለች ናት፣ ለመረገምም ትቀርባለች፣ መጨረሻዋን መቃጠል ነው ይልላችኋል። መጣል ምንድነው ካላችሁኝ የተጣለች ናት ካለ በኋላ ለመረገምም ትቀርባለች ነው የሚለው። የተጣለች ምን ትሆናለች? ትረገማለች። የተጣለች ምን ትሆናለች? ትቃጠላለች። አንዳንዶች መሬት ሲቃጠል ሲገለበጥ ፍሬ እንዲያፈራ ያሉ የሚራቀቁ አንዳንድ ሰዎች አሉ። ለመረገምም ትቀርባለች የሚለውን ለምን ትዘለዋለህ ብለን ጠይቃቸዋለን። ለመጨረሻው መቃጠል ወደ ዘላለም እሳት ግቡ ከመባል በቀር ሌላ መቃጠል ምንድነው ያለው ወገኖች? ለመረገምም ትቀርባለች የሚለውን አትዝለለዋ። የተጣለች ናት፣ ለመርገም ትቀርባለች። የተጣለች ናት፣ በዘላለም እሳት ትቀጣለች። የተጣለች ናት። ለሌሎች ከሰበኩ በኋላ እኔ ደግሞ እንዳልጣል እንዳልረገም እናስ ቢሆንልኝ ወደ ሙታን ትንሣኤ ልደርስ ቢሆንልኝ ብሎ የሚመኘው እኮ ለዚህ ነው። እንዳልረገም፣ ከዘላለም ሕይወት እንዳልወጣ፣ ከጽድቅ እንዳልራቆት፣ ከመንግሥተ ሰማያት ባፋ እንዳልሆን፣ በግራ እንዳልቆም፣ ወደ ዘላለም እሳት ሂድ እንዳልባል ቢሆንልኝ፣ በትንሣኤ ዘጉባኤ በፊቱ ከብሬ ለመኖር ቢሆንልኝ ነው እኮ የሚለን ቅዱስ ጳውሎስ። እንደውም ሊቁ ቅዱስ ዮሐንስ አፈወርቅ ይህችን ክፍል ሲያብራራ አንድ መሐንዲስ ህንፃ ሲሰራ ምንም እንኳን ህንፃውን ግሩም አድርጎ ቢያንጸው እና የህንፃው ጫፍ ላይ ቆሞ ቢንጎራደድና ህንፃውን ቢያደንቅ ይላል እጅግ ከፍ ካለ ደረጃ ላይ ሆኖ እንኳን በጥንቃቄ ነው የሚቆመው፣ ምክንያቱም እንዳይወድቅ ይላል። አዎ ሃይማኖትህንም ምግባርህንም ትሩፋትህንም ከፍ አድርገህ ብታንጸው እንኳን ምናልባት እንዳትወድቅ በጥንቃቄ ነው እንጂ የምትኖረው ዝም ብለህ አይደለም በህንፃው ላይ የምትንጎራደደው። እንዳትወድቅ ነው። መውደቅ ምንድነው? መሰናከል አይደለምን? ከጽድቅ መንገድ መውጣት አይደለምን? ልጅነትን ጭምር ማጣት አይደለምን? ከመንግስተ ሰማያት ሂድ ተብሎ መባረር አይደለምን? የቆመ የሚመስለው ማንም እንዳይወድቅ ይጠንቀቅ። አያችሁ፣ ለምን ነው የሚጠነቀቀው እንዴ? አንድ ነገር እኮ ጥንቃቄ የሚያስፈልገው ባለመጠንቀቅ የሚመጣ ሌላ ጦስ እኮ ስላለ ነው። ጦሱ ምንድነው? መረገም፣ መውደቅ፣ መጣል፣ ለእሳትና ለመቃጠል መብቃት። እሱን እኮ ነው የሚለው። የቆመ የሚመስለው ማንም ቢኖር እንዳይወድቅ ይጠንቀቅ። ለዚህ እኮ ነው እኛ ኦርቶዶክሳውያን በፍርሃት የምንኖረው። በኋላ መጣላችኋለሁ። ይሄን ሐሳብ ይዞ ነው ቅዱስ ጳውሎስ የቆመ መውደቁ አንድ ቀን ቢሆንልኝ ብሎ የሚመኘው። ዛሬ ቆም ያለው እንዳልወድቅ፣ ገብቻለሁ እንዳልወጣ፣ አምኛለሁ እንዳልክድ፣ ጀምሬያለሁ ሳልጨርስ እንዳልቀር እንዳላቋርጥ፣ እንደ ዴማስ ይህን ዓለም ወዶ ትቶኛል እንዳለው ዴማስስ አምኖ አልነበር እንዴ? ተታለለ። መታለል እንዳይኖር፣ በሰይጣን ተፈትኖ መውደቅ እንዳይኖር፣ ከብዙ ጸጋዎች ጋር ከደረሱ በኋላ እነዚህን ጸጋዎች እንዳያጣ ዴማስ ይህንን ዓለም ወዶ ትቶኛልና ብሎ አዝኖ እንደተናገረው ቅዱስ ጳውሎስ ረዱ ደቀ መዝሙሩ አገልጋይ ሆኖ እኮ ትቶት ሄዷል። ትተህ ልትሄድ ብትችል፣ ስለዚህ እኮ ነው ቢሆንልኝ የሚለው ወገኔ።
ብዙ ጸጋዎችን ከተቀበሉ በኋላ እንኳን ሊወድቁ እንደሚችሉ አታውቁምን? የተወደዳችሁ ኦርቶዶክሳውያን ከነዚህ ጸጋዎች አንዱን እንኳን የማናሟላ እንደምን እርግጠኞች መሆን እንችላለን? ወገኖቼ በጣም በብዙ ጸጋዎች ውስጥ ያሉ ወድቀዋል። እንደ ዴማስ ያሉት ወድቀዋል እኮ። በርካቶች ጀምረው አቋርጠዋል፣ አምነው ክደዋል፣ ገብተው ወጥተዋል። ለዚህ እኮ ነው አሁን የሚሰበከው። አንዴ ያመነ ለዘላለም የዳነ ከሆነ ለምን ይሰበካል ታዲያ? ለምን ስለ ንስሐ ይወራል ታዲያ? ለምን ወንጌል ይሰበካል ታዲያ? ለምን ቸርች ይሰበሰባል ታዲያ? በቃ ድኗላ። ለምንስ አጋንንት ዙሪያውን ይዞሩታል? በቃ ድኗል። አጋንንት ምን ያደክማቸዋል? አያችሁ፣ ዙሪያውን የሚዞሩት እድል ካላቸው ለመዋጥ በዚህም በዚያም እየፈተኑ እያጨናነቁ ከመስመር እያስወጡ ወጥ እያረጉ ለመኖር ዙሪያ ይዞራሉ። አንዴ የዳነ ለዘላለም የዳነ ከሆነ ያመነ በመዳኑ እርግጠኛ ከሆነ ለምን ይዞሩታል? ለምን ጊዜ ያደክማሉ? አያችሁ፣ ብዙ ጸጋዎችን እንኳን ከተቀበሉ በኋላ መውደቅ ካለ እስከ ሶስተኛው ሰማይ ተነጥቆ እንዳይጣል ከፈራ እንዴት አድርገን ነው እርግጠኛ መሆን የምንችለው? ወገኖች የእግዚአብሔር ቃል እንዲህ ይላል። በሞቴ እቺን የእግዚአብሔርን ቃል ስሟት። አንድ ጊዜ ብርሃን ይበራላቸው ሰማያዊ ስጦታ የቀመሱትን የመንፈስ ቅዱስ ተካፋዮች የሆኑትን መልካሙን የእግዚአብሔርን ቃል ሊመጣ ያለውን የዓለም ኃይል የቀመሱትን ኋላም ግን የካዱትን እነሱን ለንስሐ ማደስ ማይቻል ይላል። በሞቴ ብርሃን በርቶላቸው ጨለማ ሊሆንባቸው እንደሚችል አያችሁ። አምነው እንደሚክዱ አያችሁ። የመንፈስ ቅዱስ ተካፋዮች የሆኑትን እኮ ነው የሚለው። ግን ምን ሆነዋል? ክደዋል። ታዲያ እንዴት የመንፈስ ቅዱስ ተካፋይ ሆኖ መካድ ካለ እንዴት አድርጎ ነው እርግጠኛ መሆን የሚችለው? ይሄንን ነው እኮ ያልኳችሁ። ብዙ ጸጋዎችን ከተቀበሉ በኋላ ብርሃን ከበራላቸው ሰማያዊ ስጦታ ከተቀበሉ ጸጋ እግዚአብሔርን ካገኙ ከፍ ከባለ ማዕረግ ከደረሱ የመንፈስ ቅዱስ ተካፋዮች ከሆኑ በጥምቀት የመንፈስ ቅዱስ ጸጋ ማደሪያዎች ከሆኑ በኋላ መልካሙን የእግዚአብሔርን ቃል ሰምተው ሊመጣ ያለውን የዘላለም ሕይወት ጉዳይ ሰምተው ኃይሉን አውቀው ግንስ ሊክዱት ይችላሉ። ታዲያ እንዴት ነው ያመነ በመዳኑ ብቻ እርግጠኛ ነው የሚለው ትምህርት እንዴት ነው የሚያስኬደው? ብዙ ጸጋዎችን ያገኘ እንዴት እንደወደቀ ያየ እንዴት እንደካደ ያያችሁ። አንዳንዶች መካድ በእምነት ብቻ በስራቸው ይክዱታል አይልም የእግዚአብሔር ቃል። በሃይማኖት መካድ እኮ በስራ መካድ በስራቸው ይክዱታል ይላል እግዚአብሔር ቃል። በምግባራቸውም ይክዱታል። እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ በስራቸው ግን ይክዱታል። በአፋቸው ያቀርቡታል፣ በልባቸው ያባርሩታል። አስመሳዮች ይሆናሉ፣ ግን እግዚአብሔር ያውቃቸው። ብዙ ጸጋዎችን ከተቀበሉ በኋላ ሊተዉ፣ ሊያቋርጡ፣ ሊቆሙ፣ ሊወድቁ ይችላሉ። እሱ ነው የሚለው። ይህ ምን ያሳያል? ብዙ ጸጋዎችን እንኳን ተቀብለው ቢሆን አያችሁ እነሱን ለንስሐ ማድረስ የማይቻል ነው። የማይመለሱ አሉ። ምን ማለት ነው ይሄ? አያችሁ ያመኑት ብርሃን የበራላቸው እኮ ያመኑት ናቸው። መልካሙን የምስራች የሰሙት ሰማያዊ ስጦታን የቀመሱት የመንፈስ ቅዱስ ተካፋይ የሆኑት እኮ ያመኑት ናቸው። ግን ምን ሆኑ? ካዱት። ታዲያ ያመነ እንዴት እርግጠኛ ሊሆን ይችላል? አያችሁ ያመነ በመዳኑ እርግጠኛ ነውን? በሶስት የቅዱስ መጽሐፍ ኃይለ ቃላት እነዚህን ሐሳቦች እስኪ እንፈትሽ ወገኖቼ። እየተከታተላችሁኝ ነው? እስኪ እንፈትሻቸው። እውነት ያመነ
አንድ አማኝ በማመኑ ብቻ ስለ ዘላለማዊ ሕይወት መዳኑ እርግጠኛ መሆን ይችላል። መንግሥተ ሰማያት ስለመግባቱ፣ በጌታችን ቀኝ ስለመቆሙ፣ ስላለመውደቁ፣ ስላለማቋረጡ፣ ስላለመካዱ፣ ይልቁንም ከማይረግ ወደ ማይረግ፣ ከጸጋ ወደ ጸጋ፣ ከክብር ወደ ክብር እየተሸጋገረ ስለመሄዱ ምን ያህል እርግጠኛ መሆን ይችላል? እንደሱ ያለው መጽሐፍ ቅዱስ ውስጥ እሱን እንፈትሽ እስኪ። የሮሜ መልእክት ምዕራፍ 11 ቁጥር 20 ይህንን ሊያሳይ የሚችል የእግዚአብሔር ቃል ነው። ቀስ ብዬ አነብላችኋለሁ። እንዲህ ይላል፣ መልካም እነርሱ ካለማመን የተነሳ ተሰበሩ ይላል። ካለማመን የተነሳ ተሰበሩ የተባሉት አይሁድ ናቸው፣ ኢየሱስ ክርስቶስን አላመኑትምና። የእግዚአብሔር ልጅ ነኝ ሲላቸው ሊወግሩት ድንጋይ አንስተዋልና፣ እልፍ ሲሉ ተሳደበ ብለው መስቀል ላይ ሰቅለውታልና። አያችሁ፣ ካለማመን የተነሳ ተሰበሩ አላቸው። ማንን? አይሁድን። ይቀጥላል፣ አንተም ከእምነት የተነሳ ቆመሃል አለው። ማንን? አሕዛባዊውን። ለምን? አምኗላ። ከማመን የተነሳ ቆመሃል ካለው በኋላ ምን ይላል መሰላችሁ? ዝቅ ብሎ ፍራ እንጂ የትዕቢትን ነገር አታስብ ይላል። ምን በል እንጂ? ፍራ እንጂ። አማኝ ነህ፣ ፍራ። ምን አትበል? አትፎክር። ትዕቢተኛ አትሁን። አንተን የሚፈርድ ጌታ ነውና ድኛለሁ፣ ጸድቄአለሁ፣ ጨርሻለሁ ብለህ ሳይሆን በፍርሃት ኑር። በሞቴ አንተ ከእምነት የተነሳ ቆመሃል ካለው በኋላ ፍራ እንጂ የትዕቢትን ነገር አታስብ ይላል። ይሄ ብቻ ይደንቃችኋል? ደሞ ዝቅ ይላል። ምን ይላል መስላችሁ? አንተ ከእምነት የተነሳ ቆመሃል። መልካም። እነሱ ተሰበሩ። መልካም። ፍራ እንጂ የትዕቢትን ነገር አታስብ፣ ትዕቢተኛ አትሁን። ይቀጥልና ምን ይላል መስላችሁ? በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት ባንተ ላይ ነው፣ ያለዚያ ግን አንተ ደግሞ ትቆረጣለህ ሲለው ስሙ። ቆመሃል፣ ካልጸና ትቆረጣለህ ይለዋል። የተወደዳችሁ ኦርቶዶክሳውያን፣ አማኝ አንድ ያምኖ ለዘላለም የዳነ ደግሞም የማይጠፋ የማይኮነን ከሆነ ለምን ትቆረጣለህ አለው። ካልጸና ነው የሚቆረጠው። በምን? በእምነት ካልጸና። ለምን? በመልካም ሥራ ካልጸና ምን ይሆናል? ይቆረጣል። አየህ። ስለዚህ እንዳይቆረጥ የሚያደርገው የተወደዳችሁ ምእመናን አለመጽናቱ መሆኑን ተመለከታችሁ። ቆመሃል ግን ትቆረጣለህ። ምን ካላል? በቸርነቱ ጸንተ ካልተገኘ። በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት ባንተ ላይ ነው፣ ያለዚያ ግን አንተ ደግሞ ትቆረጣለህ። ማን ነው የሚቆረጠው? አማኙን እኮ ነው የሚለው። አምናሃል ግን ትቆረጣለህ። አያችሁ፣ አምኖ መቆረጣለህ። ምን ካላረገ? ካልጸና። ለምንድን ነው የሚፈራው? ይጽና አይጽና፣ እንደ ቆመ ይቀጥል ይውደቅ፣ በምን ያውቃል? እርግጠኛ አይደለማ። እርግጠኝነት ካለ ለምን ይፈራል? የዚህ ሐሳብ ጭብጥ ነው። ፍርሃት እንጂ ፉከራ የለም። የመጽሐፍ ቅዱስ ሐሳብ ነው። ይህ ምን እሱ ሲፎክሩ መኖር መጽሐፍ ቅዱሳዊ አይደለም። መንፈስ ቅዱስም እንዲህ አይነት ትምህርት አላስተማረንም። ኦርቶዶክሳዊት ቤተክርስቲያንን ይዋት በፍርሃት ነው የምትኖረው፣ በመንቀጥቀጥ ነው የምትኖረው። ቢሆንልኝ ያለ ቅዱስ ጳውሎስ እንደጮኸው የተመኘች ነው የምትኖረው። በመልካም ሥራ መጽናት እንዳንቆረጥና ፍሬ ቢሶች ሆነን ወደ እሳት እንዳንጣል የግድ ስለሚያስፈልገው ነገር በመልካም ሥራ እንዲጸኑ ይማሩ ይላል። እነማ? አማኞች። በመልካም ሥራ ካልጸኑስ ከላይ እንዳነበብኩላችሁ ይቆረጣሉ። ከዛስ ገለባ ናቸው፣ ፍሬ የለባቸውም። ከዛስ ወደ እሳት ይጣላሉ። ገለባ የሚጣለው ወደ እሳት ነው በቅዱሳት መጻሕፍት ትምህርት።
ከወገናችንም ያሉት የሚሰመርበት ቃል አማኞች ናቸው። ፍሬ ቢስ እንዳይሆኑ መልካም ሥራ ስለሚያስፈልግ እሱ የምንድነው የግድ ስለሚያስፈልገው ለምናችን ለዘላለም ሕይወት ጉዳያችን እንዳንረገም ወደ እሳት እንዳንጣል እንዳንቆረጥ የግድ ስለሚያስፈልግ ይሄ እንዴት ነው እንዲጸኑ ምንድነው የሁል ጊዜ ኑሮ ነው። የሁል ጊዜ የወረት ሳይሆን የሁል ጊዜ ነው። የወጣ ገባ ሳይሆን የዘላለም ነው። እንዲጸኑ ጽናቱ በምንድነው በሂደት ነው። ፕሮሰስድ ነው የሚሆነው። አንደኛ በጣም ግልጽ ነው ወገኖች፣ ቁም ነገር ብቻ መከታተል። ይሄ ዲኮሬሽኑንና ዝላዩ ይሄ አስመሳይ በተአምራት በምንትስ ተከበብን ባዮች እሱን ትተው የቅዱሳት መጻሕፍት ኃይለ ቃል በቅጥነተ ሕሊና ከልብ ሰብስበው እንዲያነቡ እንመኛለን፣ እንመክራለን። ከዝላይ ወጥተው ቁጭ ብለው እስኪያስቡት ይሄው የእግዚአብሔር ቃል ግልጽ ነው። ሁለተኛ ሌላ የእግዚአብሔር ቃል አንብብላችሁ። ሁለተኛ በጣም ግልጽ የሆነ የእግዚአብሔር ቃል ነው። ይሄ ደግሞ በጣም ግልጽ የሆነ የእግዚአብሔር ቃል ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክት ምዕራፍ 4 ቁጥር 15 ላይ የተናገረው የእግዚአብሔር ቃል ነው። በሞቴ ስሙ እንዲህ ይላል ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅ በጭንቅ ሚድን ከሆነ ኃጢአተኛው ይታይ ዘንድ ወዴት አለ ይላል። ደግሞ አለው ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙት መጨረሻቸው ምን ይሆን? ጻድቅ በሞቴ በጭንቅ የሚድን ከሆነ ጻድቃንን አንዴ ድነናል። ከየት መጣ? ጻድቅ በጭንቅ የሚድን ከሆነ በጭንቅ ከእኩያት ፍትወታት ከአጋንንት ጋር ከርኩሳት መናፍስት ጋር ስጋውን እየጎሰመ ቅዱስ ጳውሎስ እንደተናገረው በትግል እንዳይጣል እየታገለ በጭንቅ የሚድን ከሆነ ድናል፣ ጸድቃል፣ አብቅተዋል አላለውም። የሚድን ከሆነ ገና እኮ ወደፊት ነው፣ ፊውቸር እኮ ነው። የሚድን ከሆነ እኮ ነው የሚለው። ኃጢአተኛው ይታይ ዘንድ ወዴት አለው? ያኛው እንኳን እርግጠኛ ሳይሆን በጭንቅ ከሆነ አንድ። ሁለተኛስ ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። የእግዚአብሔር ፍርድ ከየት ይጀምራል? ከቤቱ። ቤት ውስጥ ማን አሉ? አማኞች፣ ቀዳሾች፣ አስቀዳሾች። ከዚህ ይጀምራል። ባራኪዎች የሚባረኩ ከዚህ ይጀምራል። ከአትሮንሱ ይጀምራል። ከመቅደሱ ይጀምራል። ከቤቱ ይጀምራል። ፍርድ ከእግዚአብሔር ቤት ተነስቶ ይጀምራል። ከማን? ካመኑቱ። እና ታዲያስ ያመነ አንዴ ለዘላለም የዳነ ከሆነ የማያጣና ልጅነቱ ማይጠፋ ማይወሰድበት ከሆነ ፍርድ ከእግዚአብሔር ቤት ለምን ይነሳል? በቃ ድነዋላ፣ በቃ ጸድቀዋላ፣ በቃ ገብተዋላ፣ በቃ አረጋግጠዋላ። የምን ፍርድ ነው እሱ? አንኮነንም የሚሉት ነገር የለም። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። አስቀድሞ በእኛ የሚጀምር ከሆነ አለ በእኛ በአማኞች ነው የሚጀምረው። የእግዚአብሔር ፍርድ ከፊቴ ሂድ የሚለው ከኛ ነው የሚጀምረው፣ ከኛ ነው። ጻድቅ ማን ነው? አንዳንዶች ያመነ ብቻ ነው ጻድቅ፣ ጽድቅን የሚያደርግ እርሱ ጻድቅ ነው የሚለው ቅዱስ ዮሐንስ በመልእክቱ። ትእዛዝ እግዚአብሔርን የማይፈጽም ለወንጌል የማይታዘዝ የእግዚአብሔርን ፈቃድ የማይፈጽም ኃጢአተኛ እንዴት ይታይ ዘንድ ከወዴት አለው? እየተዋወቅን በደንብ እየተዋወቅን በኃጢአት ደረጃ ብንለያይም በደንብ እየተዋወቅን ድኛለሁ፣ ጸድቄያለሁ፣ መንግሥተ ሰማያት ገብቻለሁ። እንዴት ያለ በልዑል እግዚአብሔር ላይ መዘበት ነው ወገኖች የተያዘው። ዘባቾች የሚላቸው እኮ እነዚህን እኮ ነው። አንዳንድ ጊዜ ይህ እግዚአብሔር ቃል እኮ ግልጽ ነው ወገኖቼ። እኔን የሚፈርድ ጌታ ነው እንጂ በራስ ላይ አትፍረድ ይላል ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 4 ላይ።
እኛን የሚፈርደው ጌታችን እንጂ ማን ነው ድኛለሁ ጸድቄያለሁ ተኮንኛለሁ ብሎ በራሱ ላይ እንዲፈርድ ማን አሰለጠነው? ሶስተኛውና ያነሳሁትን ሐሳብ የበለጠ የሚገልጽልን አንድ ምሳሌያዊ የሆነ የእግዚአብሔርን ቃል ትምህርት ላንሳላችሁ። ይሄው ምን መሰላችሁ? እስራኤላውያን ከግብጽ የመውጣታቸው ደግሞም ከነዓን የመግባታቸው ደግሞም በበረሃ የመጓዛቸው ደግሞም በበረሃ የመቅረታቸው ይሄ አጠቃላዩ ሂደት የተወደደ መድኃኒታችን ኢየሱስ ክርስቶስ በግብጽ ከተመሰለች ከሲኦል ከነዓን ወደ ተባለች ምድረ ርስት ወደምታወርስ ወደዚያች በኢያሱ በሙሴ አማካኝነት የተመራበት ሕይወት ጌታችን ከሲኦል አውጥቶ ወደ መንግሥተ ሰማያት የመራን ሕይወት ወደ ዘላለም ሕይወት የምንገባበት አዲስ ሕይወት የሱ ምሳሌ ሆኖ በመጽሐፍ ቅዱስ ቀርቧል። ላሳያችሁ። እዩ፣ እስራኤል ከግብጽ ሲወጡ ቢያንስ ሁለት መሰረታዊ ነገሮችን አድርገዋል። አንደኛው የፋሲካውን በግ ሰውተውና ወራርደው የበራቸውን መቃንና ጉበን ቀብተው ሞተ በኩር ሲመጣ ሞትን አልፈውበታል። ፋሲካችን ክርስቶስ ታርደዋልና ብሎ ያነጻጸረው ቅዱስ ጳውሎስ ከዚህ ጋር ነው። ምን አድርገዋል? የፋሲካውን በግ በልተዋል፣ ደሙን ቀብተው ሞት አልፎላቸዋል። ሁለተኛስ እዩ፣ የፋሲካውን በግ ምሳሌ ፈጽመዋል። ሁለተኛስ ቅዱስ ጳውሎስ እንዲህ ይላል፣ ሁሉም ሙሴን ይተባበሩ ዘንድ በባህር መካከል ተጠመቁ ይላል። በኤርትራ ባህር ሲሄዱ ቅዱስ ጳውሎስ የጥምቀት ምሳሌ አድርጎ ገልጾታል። በባህር መካከል ተጠመቁ ይላል። እዩ፣ እግዚአብሔርን አምነው ወጥተዋል። በማመናቸው ብቻ ሳይሆን በጋፍሱን የፋሲካውን በግ ሰውተዋል፣ በልተዋል፣ ጠጥተዋል። መቃናቸውንም ደም ቀብተው አልፈዋል፣ ሞት አልፏቸዋል። ሁለተኛስ ተጠምቀዋል። እዩ፣ ይህንን ሁሉ አድርገዋል። ግንስ የፋሲካውን በግ መቃናቸውና ጉበናቸውን ስለቀቡ የፋሲካውን በግ ስለበሉ ደግሞስ በኤርትራ ባህር መካከል የጥምቀትን ምሳሌ ቢፈጽሙ እነዚህ ሁሉ እስራኤላውያን ከነዓን ገቡን? መች ገቡ? የሚበዙት በምድረ በዳ ወድቀዋል። እንዲህ ይላል። ይሄን የገለጽኩላችሁን ቅዱስ ጳውሎስ ባስደናቂ ቃል ይናገራል። ምን ይላል? ዕብራውያን ምዕራፍ 4 ቁጥር 1 ላይ እንዲህ ይላል፣ ከናንተ ማንም የማይበቃ መስሎ እንዳይታይ እንፍራ ይላችኋል። ይሄን የተረኩላችሁን ታሪክ ያነሳና አንዳንዶች እዩ፣ ብዙዎች ያልገቡት በምድረ በዳ የተንጠባጠቡት ደግሞ በዛ በረሃ የወደቁት አምነው ወጥተዋል እና ምን ይላል? ከናንተ ማንም የማይበቃ መስሎ እንዳይታይ እንፍራ ይላል። ለምን እንዳልገቡ ሲናገር እንዲህ ይላል ቁጥር 6 ላይ ዕብራውያን ምዕራፍ 4 ቁጥር 6 ቀድሞ የምስራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ ይላል። ያልገቡት ባለማመናቸው አይደለም፣ ባለመታዘዛቸው። ለማመናቸውማ ቅድም ያልኳችሁን ፈጽመው ወጥተዋል። ያመኑት እምነት ከነሱ ጋር ተዋህዶ ትእዛዝ እንዲፈጽሙ አላረጋቸውም፣ አልተዋሃዳቸውም፣ አልጠቀማቸውም ይላል። ለመታዘዝ አላበቃቸው። ወገኖቼ ቀድሞ የምስራች የተሰበከላቸው ባለመታዘዛቸው ጠንቅ ስላልገቡ ይላል። በምድረ በዳ የወደቁት በበረሃ የቀሩት ከነዓን ያልገቡት ባለመታዘዛቸው ጠንቅ አይደለም። ለዚህ ነው ከናንተ ማንም የማይበቃ መስሎ እንዳይታይ እንፍራ፣ የማይበቃ መስሎ እንዳይታይ እንፍራ። አያችሁ፣ አለመብቃት አለ፣
ሐዋርያው ይህንን አብነት አድርጎ እንዲህ አለ። ምን ይላል? ቁጥር 11 ላይ ደግሞ ዕብራውያን 4:1 አነበብኩላችሁ። ዕብራውያን 4:6 አነበብኩላችሁ። ቀድሞ የምስራች የተሰበከላቸው ባለመታዘዛቸው ጠንቅ ስላልገቡ አለ። ቁጥር 11 ምክር ይመክራል። ምን ይላል? እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዛ ዕረፍት ለመግባት እንትጋ ይልላችኋል። እንደዚያ እንዳለመታዘዝ ማንም እንዳይወድቅ ወድቀው ቀርተዋል። አምነናል፣ ቆርበናል፣ ተጠምቀናል፣ ቤተ ክርስቲያን እንመጣለን፣ ግን እንዳንወድቅ እንትጋ። አያችሁ፣ ልንወድቅ እንችላለን። በዚህ ዓለም በረሃ አጋንንት ሊያጠቁን ይችላሉ። ሰይጣናት ሊተናኮሱን ይችላሉ። በርትተን ልንደክም እንችላለን። ለዚህ ነው ማንም የማይበቃ መስሎ እንዳይታይ እንፍራ። ለዚህ ነው እኮ ምንፈራው። ለምን? የማንበቃ ሆነ እንዳንታይ፣ በእግዚአብሔር ፊት የሚታይ ምንም ነገር ሳይኖረን እንዳንቀር እንፍራ። ፍራ እንጂ የትዕቢትን ነገር አታስብ። በመፍራትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። እነዚህ ሁሉ ነገሮች እርግጠኛነትን ነው የሚያሳዩት። እንትጋ፣ እንበርታ፣ በጾም እንበርታ፣ በጸሎት እንበርታ፣ በሃይማኖት እንበርታ፣ በተጋድሎ እንበርታ፣ የእግዚአብሔርን ቃል በመማር እንበርታ፣ በማስቀደስ እንበርታ፣ ወጣ ብለን በመጋደል እንበርታ፣ በጭምትነት እንበርታ፣ በየዋህነት እንበርታ፣ በጀመርነው መንፈሳዊነት እንበርታ፣ እንታገል፣ እንትጋ የሚለው እኮ ይህንን ነው። እንትጋ፣ ትጋት። እንዴ አንድ እርግጠኛ ከሆንኩ ለምን እተጋለሁ? ለምን እንቅልፍ አጣለሁ? ለምን አፌ ኮቸችን ላስኪመስል ጾማለሁ? ለምን ስለ ንስሐ ይሰበክልኛል? በቃ ድኛለሁ። አያችሁ፣ የማንበቃ መስለን እንዳንታይ ፈርተን እንደዚያ እንዳለመታዘዝ ወድቀን እንዳንቀር ትጋት። ለምን? እርግጠኞች ቢሆንልኝ፣ እንደዚህም ሁሉ ሆኖ ቢሆንልኝ ነው የሚለው። ሊቁ ቅዱስ ዮሐንስ አፈወርቅ በተናገራት ቃል ላጠናቅ። ምን ይላል ቅዱስ ዮሐንስ አፈወርቅ? እግዚአብሔር በጀርባችን እንድንተኛና መንግስቱን ዝም ብሎ የሚሰጠን አይደለም፣ ጸጋ ብቻውን ሁሉንም ሊያደርግ አይችልም። አመንክ በጀርባህ እንድትተኛ አይደለም። ምክንያቱም ጸጋ አንተን ተክቶ ሁሉንም ነገር እንዲያደርግ አይደለም፣ ይልቁንም ከእግዚአብሔር ጋር አብረን እንድትሰራ ነው። የእግዚአብሔርን ጸጋ በከንቱ እንዳትቀበሉ እንለምናለን እንዳለ ከጸጋው ጋር አብረን እንድንተጋ ነው። ጀምረናል እንድንጨርስ ነው። ገብተናል እንዳንወጣ ነው። አምነናል እንዳንክድ ነው። ቆመናል እንዳንወድቅ ነው። ቆርበናል እንዳናፈርስ ነው። በዙሪያችን በሚዞረው ሰይጣናትና አጋንንት ዲያብሎስ እንዳንዋጥ ነው። ምን ይፈልጋል? ፍርሃት። ምን ይፈልጋል? ትጋት። የመች የሁል ጊዜ ጽናት ይፈልጋል። ደጋግመን እንዳልናችሁ የሁል ጊዜ ወረት ሳይሆን ጽናት። ይሄ ምን ያመጣል? እዚያ ባለፈው አባ መቃሪዎስ እንደነገርኳችሁ አጋንንት ዲያብሎስ ትጋቱን ብርታቱን እያየ አባ ሙሴ ጸድቀሃል፣ አባ ሙሴ ድነሃል፣ አባ ሙሴ እያለ ሲያደንቀው ገና ነኝ ይለው ነበረ። አባቶቻችን ሁሉ የኖሩት በዚህ ሕይወት ነው። ይልቁንም በደለኛና ኃጢአተኛ እንደሆኑ እያሰቡ እየፈሩ እየተንቀጠቀጡ ነው ሰይጣንን ያሸነፉት። ወገኖች ፍራ እንጂ የትዕቢትን ነገር አታስቡ። ይቆየን።